ሰላም የግሬስ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንዴት ዋላችሁ? እንዴት አመሻችሁ? በያላችሁበት ሁላችሁም ደህና እንደሆናችሁ ተስፋ አደርጋለሁ። እግዚአብሔር ይመስገን እኔ ደህና ነኝ። ዛሬም እንግዲህ ለሁለተኛ ጊዜ በአዲስ ቪዲዮ ከች ብዬላችኋለሁ። ያው ከትላንት የተሰጠ ቀጠሮ በኋላ ነው ዛሬ እንግዲህ ከች ያልኩት። ያ ምንድን ነው ዳኒ ይዣለሁ የሚለውን መረጃ ያው ሜሪ ከሩታና ከኤፍሬም ጋር አንድ ላይ ቁጭ ብለው ካፌ የተሳሳቁ ምናምን ያንን መረጃ ያው እንግዲህ እናፋጥጣቸዋለን በሚል ሜሪ አልመጣችም። ለምን እንዳልመጣች አላውቅም። ምናልባት አፍራ ይሆናል። ግን ብቻ ያንን ዛሬ በተቀጣጠሩት መሰረት ያንን ቪዲዮ ይዤላችሁ መጥቻለሁ። እንግዲህ ሩታና ኤፍሬምም አምነዋል ነገርየውን ተቀጣጥረው እንደነበር በቃ ያወሩትን ነገር ሸፋፍነው ማለፍ ቢፈልጉም አምነዋል። ያንን ነገር የፎቶን ነገር ኤአይ ነው እንዲሁም ይላሉ ብዬ ስጠብቅ ነበር። ግን ማመናቸው ራሱ አንድ ነገር ነው። ያው በዚህ መልኩ ደግሞ እንደገና ተጣልተዋል። ነገ ደግሞ እንደገና የይቅርታ ቪዲዮ እንጠብቃለን። እቺ ሰርክል ትቀጥላለች። ልንገራችሁ ቤተሰብ በቃ የሆነ አንለያይ ምናምን ነገር አንገናኝ፣ ከዚህ በኋላ መለያየት አለብን ተባብሏል ነበር። ያው በዚህ መልኩ እንደገና የሚያጣላቸውም ያገናኛቸውን ምክንያት ፈጠሩ። ነገ የይቅርታ ቪዲዮ እንጠብቃለን ወይ ከአራት ከአንዳቸው ይቅርታ ይጠይቃሉ። እንደገና ደግሞ በቃ እንጠብቃለን ብቻችን ነገር ብቻ። ለማንኛውም አሁንም ያው እና አብርሽም ቢሆን መጠንቀቅ አለባቸው ብዬ አስባለሁ። ምክንያቱም ዳኒ ሲጀመር ለምን ማጋለጥ ፈለገ? አሁን ሜሪ ሩታና ኤፍሬም አንድ ላይ እንዳሉ ምናምን ነገር ለምን ማጋለጥ ፈለገ? ከጀርባው ምን አስበው ነው የሚለውንም ነገር በደንብ ማጣራት መቻል አለባቸው አብርሽና ሄርሜላ ማለት ነው። እና አሁን ዳኒን አምኖ እዚች ጋር ሌላ አይነት ችግር ከሚፈጠር ሁለቱንም ዳኒንም ሜሪንም ማመን የለባቸውም። ያው መጀመሪያውኑም ኤፍሬምና ሩታን አያምኗቸውም፣ ግን ያምናሉ። አንዳንድ አብርሽ እንዲሁም ትንሽ ችግር አለበት ያምናቸዋል። እና ግን ማመን የለበትም በእኔ እይታ። ዳኒንም ቢሆን ዛሬ ለሱ መልካም አሳቢ ስለመሰለና በቃ አጋለጥኩና ነገር ስላለ ዳኒንም ማመን አለበት ብዬ አላስብም። ግን በቃ አብርሽ በቃ በዛሬው ይብቃ። በቃ ከዚህ በኋላ ማናቸውንም ማግኘት የለብህም፣ አይጠበቅብህም። ከዚህ በኋላ ምንም አያመጡም። የሚያመጡትን ሲጀመር ያምጡ። እስቲ ምን እንደሚያመጡም እናያለን። ከዚህ በኋላ እስቲ ሲደውሉም አታንሳ፣ ሲደውሉም አታንሳ። የሚያገናኛችሁ ነገር የለም። ልጁን ብቻ ለማየት የሆነ ቦታ ማንም በሌለበት አንተና ሩታ ባላችሁበት ብቻ ቼክ አድርጉ። ከዛ በኋላ የሚፈጠረው እናያለን። እንግዲህ ስልክ ባታነሳላቸው ምን ይፈጠራል? ምንም እኮ የሚፈጠር ነገር የለም። እሺ እያልክ ስለምትሄድ እሺ እያልክ በቃ ስልክ ስለምታነሳላቸው ምናምን ነገር ነው ይህ ሁሉ ነገር እየተፈጠረ ያለው። የተረሳ ነገር እንደገና ይነሳል ምናምን። ለምን ይህ ሁሉ ለምን? እና አሁን በይቅርታ ሰበብ ይገናኛሉ። ብቻ አላቅም። እቺ የመጨረሻ ትሆን አብርሽ፣ የመጨረሻ ትሆን ብቻ። ለማንኛውም ቤተሰብ እስኪ ይሄን ቪዲዮ እያየን ሪያክት እናደርጋለን። እያንዳንዱን ነጥብ እያነሳን አስተያየቶቻችን እንሰጣለን። ከዛ በፊት ግን ለዚህ ቻናል አዲስ ሆናችሁ ሰዎች ካላችሁ ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። ቀን ነግሬያችሁ ነበር 11,000 ሰብስክራይበር ገብተናል። በጣም ደስ ብሎኛል። ሁላችሁንም የምጠሉኝም የምትወዱኝም አመሰግናለሁ ማለት እፈልጋለሁ። ባጠሉኝ ኑሮ እዚህ ቦታ ላልደርስ እችል ነበር። የምትወዱኝም ባትወዱኝ ኖሮ እዚህ ቦታ ላልደርስ እችል ነበር እና ሁላችሁንም የምሬ ነው ከልብ አመሰግናችኋለሁ። እንኳን ደስ አለ እያላችሁ ቪዲዮን ብትጀምሩ ደስ ይለኛል። በቃ ሰብስክራይቡም እንዳይረሳ፣ ላይኩም እንዳይረሳ፣ ኮመንቱም እንዳይረሳ። በቀጥታ ወደ ቪዲዮ እንግባ። ማድረጋው ከሆነ ሩታም ኤፍሬም ማድረጋው ከሆነ እውነትም አንተ እንዳልከው እኛ ላይ የታሰበ ነገር አለ። ምን ይሄን ለመለያየት የታሰበ ነገር አለ። ከዚህ በኋላ ወይ እንጠነቀቃለን ወይ ነገሮችን መስመር እናስይዛለን ብዬ አስባለሁ። ዳኒ የሆነ ያላመና አይነት ስሜት እንዲሰማ አንፈልግም። ለምን እኔ ትናንትና ሲስተር ቡዜ አሁን አብርሽ ዳኒን እንዳመነው እየተናገረ ነው። አሁን ዳኒ ትላንት ያመጣው መረጃ ይመነው አይመነው ችግር የለብኝም። እኔ ግን ከዚህ በኋላ አብርሽ አሁን ዳኒን ታስጠጉታላችሁ ነው። ሜሪ እንዳስጠጋችኋት ዳኒንም ታስጠጉታላችሁ። አሁን ሩታ እንዲሁም ስትሳለቅ ነበር። እንግዲህ ሜሪንም አስጠግታችሁ ምናምን ነገር ልክ እንደዛው ደግሞ ዳኒንም በቅኔ አይነት ነገር ተናግራ ነበር። በቃ ስለ ይቅር ትላላችሁ ምናምን ነገር ብቻ ያን ነገር ስታወራ ነበር። እና ቆይ ዳኒንም አሁን ታስጠጉታላችሁ። ዳኒ ለስሙ እኛን ለማሳመን ኦዲየንስ ለማሳመን ከዚህ በኋላ በእነ አብርሽ ለመወደድም አይደለም በቃ የማንንም ሳይድ አልይዝም የማንንም ቡድን አልደገፈም አይነት ነገር ነው የሚለው። ግን ይኸውና ሁኔታው እርግጠኛ ነኝ ወደ እነ አብርሽ እንደሚያስጠጋው ማለት ነው። እና እነ አብርሽ ካስጠጋችሁ እኔ አላቅም። የዛን ሰዓት እኔ ይበቃልኛል ከእነ አብርሽ ጋር ያለኝ እንትን ማለት ነው። የዛን ሰዓት አልችልም እኔ። ምክንያቱም በቃ ሰው እየሰማ ባልሰማ ምናምን ነገር ለመሆን ከሞከረ ምንም ልታደርጉ አትችሉም። እጁን ይዛችሁ ምናምን ነገር የ20 ምናምን ዓመት ወጣት እንትን አትሉም። በቃ ለመምራት እንትን አትለፉም። በቃ መልፋትም የለብንም ብዬ አስባለሁ። ሰላም እንዴት ናት?
አጅሩ አይደለም ስም አለኝ እኔ አወጣሁልህ አጅሩ ያልኩ እንደውም ከአሁን በኋላ የዳኒ ስም አጅሩ ይሆናል። የሆነ ለምን የህፃን ነገር እንደሚሆኑ አይገባኝም። እኔ ብዬ ነበር እኮ ይኸው በቃ ምንም እየተገናኙ መበሻሸቅ ነው አላማቸው፣ ከና አብርሽ ስርስር አለመጥፋት ነው በቃ ለነገ ቪዲዮ የሚሰሩበትን ሀሳብ እንዳያጡ ነው ብዬ ነበር። ይህ ምንም አሁን ፖይንት የሌለው ነገር። አሁን ገና ሰው ከጀምሩ ለመበሻሸቅ አፉን ይከፍታል። እኔ አላቅም እኮ እኔ አሁን ለዳኒ እየወገንኩ ምናምን ነገር አይደለም፣ ግን አላማቸው ግልጽ ነው። እየተገናኙ መበሻሸቅ መፎጋገር ነው በቃ እንደ ትልቅ ቁም ነገር በቃ የያዙት ማለት ነው። ንገራቸው ትናንትና ለእኛ የነገርከንን ነገር ስለነሱ ያወራህንን ነገር እነሱም ቢኖሩ አልፈራም በነፃነት አወራለሁኝ ብለህ ነበር አይደለ? ስለዚህ እነሱ ባሉበት ትናንት ለእኛ ያወራህን ነገር አውራ አይደል? እንደዛ ነው። እኔ ሁሉም ነገር ማወቅ ፈልጋለሁ። ከዛ ባለፈ ደግሞ እሷም ብትሆን ምንም ቢሆን የልጁ እናት ናት። ገባ? ይሄ ነገር ለኛ በጣም እኔ ልንገራችሁ፣ ሲጀምር እውነት ለመናገር ማለት ነው ሲጀምር ማጣራትም አይጠበቅባችሁ። ይሄ ነገር ምንም አዲስ ነገር የለም። በቃ መገናኛ ሰበብ ነው፣ አንድ ላይ ቪዲዮ መስሪያ ሰበብ ነው እንጂ ይሄ ምክንያት አይደለም እንድትገናኙ። የምሬ ነው። ምንም የሚያመጡት ነገር እንደሌለ እኔ ድብን ግልጽ ብሎ ይታየኛል። እስቲ እስከዛሬ ማለት ነው በጣም ብዙ ዛቻ ሰምታችኋል ከሁሉም ቡድን ማለት ነው። እና የትኛው በጣም ሲደረግ አያችሁ? የትኛው የከፋ ነገር ሲደረግ አያችሁ? የሄርሜላ እገታ ምናምን አልታገተችም። እሷን በራሷ ምናምን ነገር ፍቃድ ነው የጠፋችው። እና ለማያደርጉት ነገር ዝም ብሎ ነው የሚዝቱት ምናምን ነገር። ያቺን ዛቻ መገናኛ ሰበብ አድርገው ይገናኛሉ ማለት ነው። በቃ ሌላ አዲስ ነገር የለም። እና በቃ ዝም ብላችሁ ነው ጊዜያችሁን አቅማችሁ ምናምን ነገር እያቃጠላችሁ ያላችሁት። ምንም ማጣራት ይሄ ማወቅ ምናምን የሚጋለጥ ሚስጥር የለም። በቃ እናንተ መሀል የሆነ የሀገር ሚስጥር አይደለም የተደበቀው። አሁን በዛች ፎቶ ምክንያት ተገናኙ አልተገናኙ ምን ያደርግላችኋል? ሲጀመር እናንተ ብታጣሩም ባታጣሩም ሜሪ ጠላታችሁ እንደሆነች ነው ማሰብ ያለባችሁ። ይቅርታ ስለጠየቀች ምናምን ነገር በቃ ይሄ ዝም ብሎ እንደ ቀላል ነገር የሚታው ነገር አይደለም። ብታቁም ባታቁም በቃ በሜሪ በኩልም በሩታ በኩል ያሉ ሰዎች የነበሩ ሰዎች በጠቅላላ የእናንተ ቡድን ወይ ደግሞ የእናንተ አጋዥ የእናንተ መልካም አሳቢ ሊሆኑ አይችሉም። በቃ ይህን ነገር አስሬ ማጣራት አይጠበቅባችሁም። እንደ አንድ እውነታ እንደ አንድ ፋክት እንደ አንድ በቃ ሀቅ ይዛችሁ መኖር ያለባችሁ ነገር ነው። አስሬ የምታጣሩት ነገር አይደለም። ታጠገብ የነበርኩትኝ ሴት ልጅ ነች፣ ተጎድታለች፣ ብዙ ነገሮች ያስፈልጋታል፣ እገዛ ያስፈልጋታል ብዬ ስላሰብኩ ነበር። ግን ለእሷ ከጎን መቆም ማለት በተንኮል መቆም አለብኝ ብዬ አላስብም። አንዳንድ ነገሮች በሰዓቱ ተከለለም ብዙ ነገሮች አድርጌያለሁ፣ ጥፋት አጥፍቻለሁ። እነሱ ላይም በጣም ብዙ ነገሮች አድርጌያለሁ። ለዛ ነገሮች ይቅርታ ማለት እፈልጋለሁ። ግን ይሄ ነገሮች ከዚህ በላይ መሄድ የለባቸውም ብዬ ስላስብኩ ዋነኛው ነገር ምንድን ነው? ሲጀመር ቆይ ልንገራችሁ፣ እኔ አንድ ነገር ልንገራችሁ። የሆነ ሰው ሲል ነው የሰማሁት። የሆነ ነገርን አንድ ሰው እውነት ለማስመሰል የሆነ በጣም ከጣረ በቃ ይሆናል። በቃ በጣም አንዳንዴ ዲፕ ፌክ የሚባል ነገር አለ። በጣም እውነት ውሸት እንዳይደለ በቃ ውሸት እንደሆነ ማትለዩበት አይነት እንትን ማለት ነው። እና እንደዛ ሰው አንድን እውነት ለማሳመን በጣም ከጣረ እንዲሁም ሽሹ እንዲሁም ጠርጥሩ ነው አይነት ነገር የሆነ ሰው ሲል ሰምቼ ነበር። እና የዳኒም ሁኔታ ለእኔ እንደዛ ነው። በቃ አብርሽንም ለመጥቀም እያሰበ አይመስለኝም፣ ሩታንም ለመጥቀም እያሰበ አይመስለኝም። ብቻ በውስጡ የሆነ ነገር አለ ነው እንጂ ይሆናላ ምንም ይሄ ዲፕ የሆነ እንትን አይደለም፣ ጥልቅ የሆነ እንትን አይደለም። እና አንድ ሰው በቃ ጠርጥሩት በደንብ አንድን እውነት ለማሳመን ብዙ ነገር ከቀባባ በቃ ውሸት ነው ያ ነገር። ምንም ሌላ ርቀት መሄድ አይጠበቅብንም። ምክንያቱም በቃ የሆነ የትኛውንም ነገር ሲሸከር ሰው ውሸት ሲናገር ይበልጥ እውነት ለማስመሰል ነው የሚጣጣረው እንጂ እንደ ቀለል አድርጎ ምናምን ነገር እንደ ቀላል አይነት ነገር እንትን አይለውም፣ አያወራውም። እውነት ያለው ሰው በቃ ቀለል አድርጎ ምናምን ነገር ይናገራል። ከሆነ ይሆናል፣ ያ ሰው ከተቀበለ ይቀበላል፣ ካልተቀበለ አይቀበልም። ግን ውሸት ያለው ሰው ፈጽሞ ተቃራኒ ነው። እና ዳኒን ጭራሽ አላመንኩትም። በጣም ለማሳመን የሄደው ርቀት በቃ እንዲጠረጠር የሚያደርግ ነው። እሱ የሚያውቀውን ሳይሆን ኤፍሬም አሁን እዚህ ጋር የሆነ ነገር ሲመልስልህ ክርክር አናድርገው ነገሩን። አይ ውሸት እየዋሸ ስለሆነ ነው እያስቆምኩት ያለሁት። ምን ጋር ነው ያሸሁት? ሁለቱን ለማስታረቅ አልሞከርክም እኮ? አሁንም እየሞከርኩ ነው። ሁለቱን ለማስታረቅ ፍላጎቴ እንደዛ ነው። ከዛ ሁለቱን ለመለያየት ነው የምትሞክረው? እኔ ምን ዋሸ ታዲያ? እሺ ጀምር። እኔ ያልኩት ልታስታርቃቸው ሞክራል ስለ ዋሻል ከኖ ሞክራል እኔ ሲጀመር እንዲሁም የምር ተጣልተው ከሆነ ራሱ ማለት ነው ዳኒ ከነ ኤፍሬም ጋር ተጣልቶ ቢሆን ራሱ በቃ የሚመስለኝ በቃ በሆነች በጥቅም ጉዳይ ወይ በገንዘብ ሊሆን ይችላል ወይ በሆነ ያልተስማሙበት ነገር ይኖራል እንጂ
የምሬ ነው። ሌላ ምክንያት ኖሮ አይመስለኝም። ወይ የገንዘብ ጉዳይ ይሆናል ወይ ብቻ የሆነ ያልተስማሙበት ነገር ይኖራል እንጂ አላቅም። ይሄ ዳኒን የሚጠቅመውም ነገር አይደለም። አሁን ዞሮ ዞሮ ሮጦ መምጣቱ አብርሽ ጋር መጥቶ መናገሩ ሲጀምር ለአብርሽም አስቦ እንደሌለ ግልጽ ነው። በቃ እንደ አብርሽ ላይ ስንት ነገር ያሰበ ሰው ስንት ጊዜ ይቅርታ እያለ ስንት ጊዜ እየተመለሰ እና ይሄን ነገር ይሄ ዝም ብሎ አብርሽ በቃ ዳኒ ለእኔ አስቦልኝ ነው የሚለውን ከተቀበለ አላቅም። እኔ በበኩሌ ከውጭ ሆኜ ራሱ ያልተቀበልኩትን ነገር አብርሽ እሱ ላይ 3-4 ጊዜ ሲወጋ ካልገባው ምንም ማድረግ አልችልም። እና የሆነ ለራሳቸው ያልተስማሙበት ነገር አለ። ለአራት እዛ ሜሪ፣ ዳኒ፣ ኤፍሬም እና ሩታ ያልተስማሙበት ነገር ቢኖር ነው እንጂ ሌላ ምክንያት የላቸውም። እዚች ጋር መጥቶ እንደዚህ እንዲሰበሰቡ ምናምን ነገር የሚያደርግ ማለት ነው። መገናኘታቸው አይደለም ዋና ምክንያታቸው። በቃ የሜሪ ከሩታና ከኤፍሬም ጋር መገናኘት ትልቅ ምክንያት ሊሆን አይችልም ለዚህ ስብስብ። በዚች ስብስብ ምክንያት በቃ ስንት ነገር ተነሳ። ከዚህ በኋላ ራሱ የሚነሱ ነገሮች አሉ። አሁን ኤፍሬም ሄርሜላን ወዳታል ያፈቅራታል የሚባሉ ነገሮች ራሱ እየተነሱ ነበር እና ዋናው ምክንያት የሜሪ ከነሱ ጋር ሰላም መሆን አለመሆን እንዳይደለ በዛ መረዳት ትችላላችሁ። የዋሸነው ነገር የለም። ትናንትናም የተደረገው ነገር ሪያሊቲ ነገር ነው። ምንም የዋሸነው ነገር የለም። ካፌ ላይ ስለ ካፌው ነገር ከሆነ ደግሞ ተገናኝተናል። አዎ እዛው ቦታ ላይ ነበርን። ግን ደግሞ ምንም ሜሮንም እኛን ስታወራን እናንተን ምንም ቀን አግኝታችሁ እንደማታውቅ ነበረ ከዛ በፊት የነገረችን። እሱን ለሜሮን ሄዳችሁ ጠይቁት። እኛ እናውቅበት። እኛ እውነታውን እየነገርናችሁ ነው። ሜሮንን አግኝተናት በስነ ስርዓት ቁጭ ብለን አውርተን እናውቃለን እኮ። ምንድን ነው ያወራችኋት? እናንተ ምን ነገር አይጠበቅብንም። እኔ ጥያቄ የሚሆንብኝ ማለት ነው አሁን ሜሪ ተገናኝተው ምናምን ነገር የሆነ የፓርላማ የፖለቲከኛ ስብስብ እኮ አይደለም። እነሱ ጋር የሆነ ኒውክለር ቦምብ አለ እንደ ይህን ያክል ፈራችሁ ሳ እንዴ? ምንድን ነው በጣም ተንቦቆቦቃችሁ። አሁን የምርም አሁን ማወቅ ፈልጋችሁ ከሆነ የምሬ ነው አፍራለሁ በእናተ አብርሽም ሄርሜላ ማለት ነው። በቃ ምንም የሀገር ሚስጥር አይደለም እኮ ሲያወሩ የሚከርሙት፣ ወይ ደግሞ የተደበቀ ቦምብ እናተ ላይ የሚያፈነዱት የለም እኮ። በቃ ተመካከሩ አልተመካከሩ የሆነ በቃ እነታ አሁን አታስቆሟቸውም አይደል? አሁን አንድ ላይ መሆናቸውን ካወቃችሁ ለራሳችሁ ተጠንቀቃችሁ መተው እኮ ነው እንጂ ልታስቆሙ አትችሉም። አሁን በቃ እውነቱ ስለተጋለጠ ምናምን ነገር ሊጠቅማችሁ ይችላል። በእርግጥ ማነው ሜሪን ከአጠገባችሁ ለማስወገድ ግን በቃ ምንም የምትፈጥሩት ነገር እስከሌለ ድረስ ንቆ መተው ነው። ቀደመን ብያለሁ፣ ስልክ አለማንሳት ነው። እዚህ ኑና ነገር ስትባሉ ሮጣችሁና ነገር አለመምጣት ነው። እና አላቅም እኔ ይሄን ያክል እኔ እንዲሁም በጣም እንደፈራችሁ ነው እየተሰማኛል። አሁን ሜሪ ከነሩታ ጋር ተገናኘች፣ ምክንያት ሆኖ ልትገናኙ በቃ ይሄን ያክል አሳሳቢ ጉዳይ ሆኖ ልትጠይቋቸው። በእውነት እንደዛ ከሆነ እየፈራችሁ ነው። የምሬ ነው እየፈራችሁ ነው። ምንም በቃ እንደማያመጡ እያወቃችሁም ግን እየፈራችሁም ጭምር ነው። እና እኔ አስፈላጊነቱ አልታየኝም። ከንቱ ድካም ነው፣ ከንቱ ልፋት። በቃ ዝም ብሎ እንትን ጊዜ ማቃጠያና መግደያ አይነት ነገር ነው እየተሰማኛል። ታይቶ እንደማይተዋወቅ ሰው ነው ሜሪ። እነሱ ጋር የምታደርጋቸው ሪያክሽኖች በሙሉ ጭራሽ ሩታን ላይ እንደማትፈልጋት፣ የምታደርገው ነገር መጥፎ እንደሆነ፣ አንተ የምታደርገው ነገር መጥፎ እንደሆነ ነበር ስትናገር የነበረው አይደለም? ልክ ነኝ አይደል? የምታደርገው ሪያክሽን ምን አደረገን እኮ ይኸውልህ፣ ከዚህ በኋላ የምትሰሩት ፎቶ እንኳን እያሳየ ያለው ቁም ነገር እንኳን እያወራችሁ እንዳልሆነ እየተቀላለዳችሁ እንደሆነና እየተሳሳቃችሁ እንደሆነ ያስታውቃል። ስለዚህ እዚች ጋር አይናችን በጨው አጥባችሁ እና መለቃቀስ ነበረብን እና ማልቀስ ነበረብን። አይ ምናልባት ቁም ነገር እያወራን በነገራችን ላይ በንዴት ሸፍነው አታልፈው። ገባ የመጣለት ሊሆን እኔ ጥያቄ የሚሆንብኝ ነገር ማለት ነው አሁን ዳኒንም በሉት ቆይ አሁን አብርሽን ሩታንና ሄርሜላን ለጊዜው ዞር እናርግና በእነሱ ዙሪያ ያሉ ሰዎችን ጉዳይ እናውራ። አሁን የምር እነሱ ሌላ የሚያስቡት የሚጨነቁለት ጉዳይ ጠፍቶ ነው በአብርሽና በሩታ በሄርሜላ ህይወት ዙሪያ የሚያንዣብቡት? የምር አሁን ዳኒ ለምሳሌ ማለት ነው ወንድም የለውም እህት የለውም። አሁን ለአብርሽ በሚጨነቀው ልክ ለእነሱ እየተጨነቀ ምናምን ነገር ነው ወይ ሳይጨነቅላቸው ቀርቶ ነው? ለምን አሁን እና አብርሽን ለመጥቀም እንዳይደለኩ በጣም ግልጽ ነው። ለራሳቸው ለመጠቀም እንደሆነ በጣም ግልጽ ነው። የዳኒም የማንም ደጋፊ የምትሆኑ ሰዎች ይህን ቁርጥ ማወቅ አለባችሁ። ይህን በጣም ይህችን ግልጽ የሆነች ነገር ማወቅ መቻል አለባችሁ። ሌላ ህይወት አላቸው እነዚህ ሰዎች። በቃ ሌላ አሁን ዳኒንም በሉት ኤፍሬምንም በሉት ሌላ እነ ሜሪንም ምናምን ነገር በሉት ሌላ የሚያሳስባቸው የራሳቸው ጉዳይ የሌለ እስከሚመስል ድረስ እኮ ነው በእነሱ ህይወት ዙሪያ የሚያንዣብቡት። እና
በቃ በዚህ ራሱ አንዳንድ የምትከራከሩ ሰዎች ለነሱ ማለት ነው እና አብርሽን ለመጥቀም ሩታን ወይም ደግሞ አብርሽን ወይ ደግሞ በቃ ብቻ ማናቸውንም ሄርሜላንም ለመጥቀም ብለው እያንዳንዱ ነገር እንደማያደርጉ ሌላ ከጀርባ እኔ አሁን ማላወራው ሌላ አጀንዳ እንዳላቸው ማወቅ መቻል አለባችሁ። ይህን ነገር ካልተረዳችሁ በቃ መቼም ነው በቃ እንትን ማትሉት በቃ ሁሌ የተቃጠላችሁ ነው የምትኖሩት እና እቺ ነገር ጠንቀቅ በሉ፣ በደንብ ወቁ ፋሚሊ። አዎ ብሏል እኮ እኔ አሁን እኮ ግራ የገባኝ እሺ፣ ዋናውና ትልቁ ነገሮች ሁለቱ አንድ ላይ እንዳይሆኑ ብዙ ነገሮችን እንፈጥራለን። ከዚህ በኋላ በቻልነው አቅም እናደርጋለን። ተባብለናል አልተባባልንም? በመጀመሪያ ደረጃ ማለት ነው አንተ በተደጋጋሚ ጊዜ ይቅርታ የጠየቀውን ሰው አሁንም ድጋሚ ይቅርታ ጠይቀህ ህይወት ላይ ሌላ ችግር እንዲፈጥር በመፍቀድ ሞኝነት ነው። እኔ ቆይ ሩታ ለምን ዳርዳር ትያለሽ? አሁን በቃ ዳኒ ለጠየቀው ጥያቄ መልስ ስጪ ነው የተባልሽው። በቃ ሌላ አቅደን ነበር አልነበር የሚለውን ነገር ነው ዳኒ የጠየቀው እንጂ አሁን ለማቀሳሰር እንድታቀሳሰሪና ዳርዳር እንድትይ አይደለም ይሄ ጥያቄ። በቃ እውነት ካለሽ በቃ ምንም የተመካከራችሁት ነገር ከሌለ በቃ የለም ብሎ እኮ መናገር ይቀላል እኮ። አሁን ዳኒ እዚች ጋር የሆነ ሚስጥር ስለሚያውቅ ነው ዳርዳር ብለሽ እሱንም ለማስጠቆር እሱ ላይም አቀሳስረሽ ምናምን ነገር አናብርሽ እሱንም ጣልጣል እንዲያረጉት የምታደርገው። በእርግጥ እነሱ ጣልጣል አረጉትም አላረጉትም ከዚህ በኋላ የራሳቸው ጉዳይ ነው። እኔ መምከርም ሳልችቶኛል። ግን ብቻ የተጠየቅሽውን እውነት ካለሽ የተጠየቅሽውን ጥያቄ ቀጥተኛ የሆነ መልስ መለሽ። እሱን እኮ የምትፈልጊው እዚህ ጋር ሆኜ ለአንቺ ኢንፎርሜሽን እንዳቀብል ነው። ምክንያቱም ሌላ ያሰብከው ፐርፐዝ አለ። እሱንም እንግዲህ ራስን ማጋለጥና ራስን ማዋረድ ካልፈለግ ዝም በልና አለፈው። ከፈለግም ደግሞ እሱንም ንገራቸው። ሲቀጥል ደግሞ ዋና ደግሞ የሚገራርም አይዲያ የምታመጣው አንተ ነበር። አልወሻሽም። በጣም ልክ ነሽ። ስለዚህ አሁን ላይ ግን የሌለ ዛቻና ማስፈራሪያ ማለት ነው ኬት እንደምታመጡ ነው የሆነ በሬ ወለደ አይነት ንግግር የምትናገሩት ማለት ነው። በቃ የሌለ ዛቻ ምንም እስከዛሬ ስታመጡ አላየንም። ቀደመን ብያለሁ። አንድ የፈጠራችሁት ነገር የለም። ሚስጥር እናወጣለን፣ ይሄን ጉድ እናወጣለን። የእናንተ ሚስጥር ፎቶ ነው። የእናንተ ሚስጥር በቃ የሆኑ ሰዎች ያወሩት ወሬ ምናምን ነገር ነው ትልቁ ሚስጥራችሁ። እና ይህን በቃ ዛቻ ብቻ የሆነ ንግግር እንትን ከምትሉ በዛ ከምትደረቁ ወይ ከተስማማችሁ ተስማሙ፣ ወይ ደግሞ ካልተስማማችሁ ተለያዩና ጥፉ። በቃ አለቀ። ምንም ሌላ እንትን አያስፈልገውም፣ ሌላ ተካራ አያስፈልገውም። ከተስማማችሁ ተስማሙ፣ ከዛን እኛም እንስማማለን ከእናንተ ጋር። ካልተስማማችሁ ግን የራሳችሁ ጉዳይ ነው። በቃ በዛው አትገናኙ፣ በቃ አትዳረሱ። በቃ ቃል አጠረኝ ብቻ አላቅም። እነዚህ ሰዎች አለማገናኘት በእርግጥ ከባድ ነው፣ ግን ብቻ ለማንኛውም ይሄ ነው ዋናው ሀሳብ። ብቻ ሜሩን ያገኘንበት አንተም ጋር መታ ብዙ ነገር አውርታለች። ስለ እኔም ያልሆንኩትን ነገር ስለ ሩታም ያልሆነችው ነገር ብዙ ነገር ብላለች። ገብቷል። እናንተ ጋር ለመወደድና ወደ እናንተ ለመምጣት ብዙ ነገር ብላለች። ስለዚህ አግኝተናት መጠየቅ ያለብን ነገር ጠየቅን፣ እዛው ፈተን። ከዛ ድጋሚ አሁንም ሌላ ችግር ሲፈጠር አንተ ጋር መታ መግባባት አልቻልም። ይሄን የተፈጠረው ውሸት፣ ሙሉ ውሸት። አሁን ኤፍሬም እየተናገረ ያለው ከሜሪ ጋር የተገናኙበትም ምክንያት ነው። በቃ ስለኛ እናንተ ጋር መጥፎ ነገር ስለምታወራ በቃ ያንን ነገር ለመጠየቅ ነው የተገናኘ ነው። ይሄ ፈጽሞ ውሸት ነው። ሲጀመር ቢያንስ ሽታ ለምን ቪዲዮ አልቀረጻችሁ? ግጭት ሲሆን ብቻ ነው ቪዲዮ የምትቀርጹት። ስትስማሙ ምናምን ነገር ያለ ቪዲዮ ኦዲየንስ አይገባው ማየት የለበትም። የሌለ ውሸት ለምን ተቀበጣጠራላችሁ? በቃ አንድ ላይ እየዶለታችሁ ነው፣ እያሴራችሁ ነው እና አብርሽ ላይ በእርግጥ ምንም አታመጡም፣ ግን በቃ እንትን እያላችሁ ነው። ይሄን ነገር አምናችኋል እኮ ቅድም ተገናኝተናል የሚለውን አምናችኋል፣ ግን ሌላ ምክንያት አትፍጠሩ። አሁን በቃ እንዳይነቃባችሁ ምናምን ነገር ሌላ ምክንያት አትፍጠሩ። ለምን አሁን የሰላሙ ቪዲዮ ሲሆን ታዲያ ለምንድን ነው የማይለቀቀው ቪዲዮ? ለምንድን ነው ያልቀረጻችሁት? የዛኔ ካፌ ተገናኝተን ይሄ በቃ ያለውን ጣጣ ጨርሰን ምናምን ነገር በዛው ሰላም አውርደን የተለያየ ነው የሚለው ኤፍሬም። ግን በሌላ በኩል ምንድን ነው ሩታ ትላንት ማነው ከሜሪ ጋር ተገናኝተው በጣም በቃ ዱላ ቀረሽ ንግግር ነው ሲነጋገሩ የነበረው እና ፈጽሞ ውሸት እንደሆነ ሰላም እንዳልፈጠራችሁ ምናምን ነገር ጀስት ሰላም ብትፈጥሩም ያቺ አሁን አብርሽን ለማሳመን አይነት ነገር እንደሆነ ግልጽ ነው እና ውሸት ነው። ይህ ነገር ቤተሰብ እንዳታምኑ የፍሬምን ከአብርሃምና ሄርሜላ አብረው እንዳይሆኑ የምፈልግበት የራሴ ምክንያት አለኝ ብለህ አንዳንድ ነገሮች የነገርከው ምክንያት አለ። እሱስ እውነት ነው ወይስ ውሸት ነው? በሌላ ነገር ነው ሄርሜላ የምታስባት እየተባለ ያለው ነገር እውነት ነው ወይስ ውሸት ነው? ነገሩን እየደፋፈነው ነው ያለው ነው። ገባ? ለዚች ነገር ኤፍሬም መልስ መመለስ አይጠበቅበትም። እኔ ልመልስ። ሲጀመር ኤፍሬም ማለት ነው በቃ ብዙ ኮመንቶችንም እንደዛ አይቻለሁ። ሄርሜላን ሊያፈቅር አይችልም።
ልንገራችሁ ሊበቀላት ሊፈልግ ይችላል፣ ሊጎዳት ምናምን ነገር ሊፈልግ ይችላል። ኦር ሌላ ነገርም ግን ሊያፈቅራት ምናምን ነገር አይችልም። በቃ በየት በኩል እንዴት ሆኖ ቆይ ቤተሰብ የሚታይ አይነት ጥላቻ የሚታይ አይነት ድፍን ጥላቻ እያሳየ እሷን በእርግጥ አንዳንድ ሰው ዲስኦርደርም ይኖራል፣ ጭንቅላት ውስጥ ያለ መዛባትም ይኖራል። የሚያፈቅሩትን ሰው የሚገሉ ሰዎች ራሱ አሉ። ግን አሁን ወደዛ ደረጃ የደረሰ በሽታ አለበት ብዬ አላስብም። ኤፍሬም እንደዚህ የሚታይ ጥላቻ እያየን ስለሆነ ነው ስለሱ የምናገረው እና ይህ ነገር ፈጽሞ ከእውነት የራቀ ነገር ነው ብዬ አስባለሁ። ካፈቀረም እንግዲህ እናያለን። የወንድሙን ሚስት ያፈቀረ ብቸኛው ሰው አይደለም ለነገሩ፣ እንደዛ ብዙ ሰው አለ፣ ግን እንደዛ ይሆናል። ብቻ ለማንኛውም ይሄ ነው በቃ ቅድምም ያልኳችሁ በቃ እዛም እዚህም የተለያየ ርዕስ እያነሱ ምናምን ነገር በቃ መገናኘት ነው ዋና ዓላማቸው። ተገናኝተዋል፣ እንኳን ደስ አላቸው እና ለማንኛውም የዛሬ ቪዲዮ ይህን ይመስል ነበር። በዛሬ ቪዲዮ ያላችሁን አስተያየት እስቲ ኮመንት ላይ ያስቀምጡ። በቀጣይ ቪዲዮ እንገናኛለን። እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ። ይመቻችሁ። ለ11 ሺህ ደግሞ ከልብ የምሬ ነው ከልብ ሁላችሁንም አመሰግናለሁ። ጉዞ እንቀጥላለን ወደ 20 ሺህ። ይመቻችሁ።